ምን ስታደርጉ ነው ያያችሁ? ምን ስናደርጋየሽ? ስትሳሳሙ አይቻችኋለሁ። እና ለዚህ ነው እንደዚህ የምትጮይው? እና ስትሳሳሙ አይቼ ዝም እንድል ነው የጠበቀው? ታዲያ እኮ ባላየ ማለፍ ትቺ ነበር። አንቺ ዝም በይ፣ ምንም እንዳታወሪ። አንቺ ራስሽ ዝም በይ። ምን? አዎ ዝም በይ። በፍጹም እሷ እንዳትናገረት። ለሷ ስትል እኔን እየተናገርከኝ ነው? አዎ በእሷና በፍቅሬ በፍጹም እንዳመጭብኝ። ፍቅር ነው ያልካት? አዎ የኔ ፍቅር ነው ያለኝ። ምን ነው ይድገምልሽ እንዴ? አዎ በእሷና በህይወቴ ድርድር አላውቅም። ከዚህ በኋላ በጭራሽ በእሷ እንዳመጭብኝ። አሁንስ በደንብ ሰማሽው ወይስ ይድገምልሽ? አሁንስ በደንብ ሰማውሽ ነበር። ምንም አይሰራም። ደግሞ እኔ አንቺን ልወድሽ ቀርቶ በቅጡ እንኳን ማን እንደሆንሽ አላውቅም። እኔ እኮ ሚስት ነኝ። እባክሽን ዝም ብለሽ አትጨቃጨቂኝ። አሁን ሂጂልኝ። እውነቱን ነው። አሪፍ የፍቅር ጊዜ ላይ ነበር። አንቺ መተሽ በጠበጥሽን እንጂ አሁን ሂጂልን። አረ እንደዛ ነው ፍላጎታችሁ? አዎ አሁን ለብቻችን ተይ። የኔ ፍቅር እሷን ተዋትና ባይሆን እንደቀደሙ ድጋሚ ሳመኝ። እሺ የኔ ፍቅር ተያት ነው ወደዚህ። አቁሙ ብያችኋለሁ፣ አቁሙ። ከዚህ በላይ ይበቃችኋል። አንቺ አምሻል እንዴ? ምንድን ነው የምትጮሂብን እንዴ? ቆይ አንቺ እስካሁን ድረስ እዚህ ነሽ እንዴ? ቆይ ለምንድን ነው የማትሄጂው? ኧረ እንደዛ ነው? አዎ ልንገራችሁ፣ በገዛ ቤቴ ማንም እንዲጨማለቅብኝ አልፈልግም። ትሰሚያለሽ? ይሄ ቤት ያንቺ ብቻ ሳይሆን የኔም ጭምር ነው። እሺ እና ቤት ቢሆንስ ከዚህ ባለጌ ጋር ስትጨማለቅ ዝም ልለ ነው እንዴ? ነገርኩሽ እኮ እኔ እንደፈለግኩ ቢሆን አንቺ ምንም አይመለከትሽም። እንዴት አያገባኝም? ሚስትህ እኮ ነኝ፣ የልጆችህ እናት። እሱ እኮ የኋላ ታሪክ ነው። አሁን ላይ ምንም የሚሰራው ነገር የለም። ያለፈ ታሪክ ቢሆንስ ልጆችህ ከዚህ ልጅ ጋር ስትሳሳም ቢያዩ ምን የሚሉ ይመስላል? ስለሱም ቢሆን ምንም አያገባኝም። እንዴት አያገባም? አባታቸው እኮ ነህ፣ ለአእምሯቸው ልታስብላቸው ይገባል። ቆይ አንቺ እናታቸው ያላሰብሽላቸውን እኔ ለምንድን ነው ማስብላቸው? እኔማ በጣም ነው ማስብላቸው። አሃ ለዛ ነዋ በገዛ አልጋ ላይ የገዛ ጓደኛዬን አግብተሽ አሸሸ ገዳሜ ስትይ ነበረው። እሱን ያደረኩት እኮ አንተ የሞትክ ስለመሰለኝ ነው። አትዋሺ። እሱን ያገባሽው መጀመሪያም ስለምትወጂ ነው። እኔ እሱን ከመጀመሪያውንም አልወደውም ነበር። ምን ድጋሚ እየዋሸሽኝ ነው? እውነቴን ነው። እኔ እሱን አልወደውም ነበር፣ አንተን ነበር የምወድህ። ብሩኬ እኔ በጣም እወድሃለሁ እኮ። አዝናለሁ። አሁን ላይ እኔ የምወደው እሷን ብቻ ነው። አንቺን በፍጹም ልወድሽ አልችልም። ታውቂያለሽ፣ እንደውም በጣም ነው የምታስጠይው። እንደዚህ አታድርግ ብሩኬ። እሷ እኮ አትወድህም፣ እኔ ነኝ የምወድህ። አትሳሳች። እሷ በጣም ነው የምትወደኝ። ደግሞ እንዳንቺ ከሃዲ አይደለችም። እኔ ከሃዲ አይደለሁም። ከሃዲ ነሽ እንጂ ያውም የገዛ ጓደኛዬን ያገባሽ እልም ያልሽ ሞላጫ ከሃዲ። እባክህ ብሩኬ እንደዚህ አትበለኝ። እኔ ከሃዲ አይደለሁም። አሁንም ድረስ በጣም እወድሃለሁ። ዝም በይ አንቺ ከሃዲ። እንደዛ አትበለኝ። እኔ ከሃዲ አይደለሁም። ከሃዲ ነሽ፣ ከሃዲ። እኔን ከሃዲ እንዳትለኝ። እኔ ከሃዲ አይደለሁም። ከሃዲ ነሽ። ከሃዲ አትበለኝ። እኔ ከሃዲ አይደለሁም። ከሃዲ አይደለሁም። ከሃዲ አይደለሁም። እኔ ከሃዲ አይደለሁም። እልም ያልሽ ከሃዲ። እኔ ከሃዲ አይደለሁም። እኔ ከሃዲ አይደለሁም። አይደለሁም ነሽ ብያለሁ። ነሽ። እኔ ከሃዲ አይደለሁም። ከሃዲ እንዳትለኝ። እኔ ከሃዲ አይደለሁም። ከሃዲ እንዳትለኝ። እኔ ከሃዲ አይደለሁም። ከሃዲ አይደለሁም። እኔ ከሃዲ አይደለሁም። ከሃዲ አይደለሁም። እኔ ከሃዲ አይደለሁም። እኔ ከሃዲ አይደለሁም። ከሃዲ አይደለሁም። እኔ ከሃዲ አይደለሁም። ከሃዲ አይደለሁም። ደርሲቴ ምን ሆነሽ ነው? ደህና ነሽ? ደህና ነኝ፣ ደህና ነኝ። እና ታዲያ ምን ሆነሽ ነው የባናንሽው? ህልም አይቼ ነው። ህልም? ምን አይነት ህልም አይተሽ ነው? በጣም የሚያስፈራ ህልም ነው ያየሁት። አይዞሽ፣ እኔ አብሬሽ ነኝ። እሺ፣ ምንም የሚያስፈራ ነገር የለም። እሺ። ቆይ ግን ምን አይነት ህልም ነበር ያየሽው? ማለቴ ምን አይነት ህልም ነው ያባነሽ? አውሬ ነው ያየሁት። አውሬ ነው። አውሬ? ምን አይነት አውሬ?
በጣም የሚያስፈራ ትላልቅ ጥፍር ያለው ሹል ጥርስ ያለው ቀይ የሚያስፈራ አይን ያለው አውሬ ነው ያየሁት። ቆይ ማታ ሆረር ፊልም አይተሽ ነበር እንዴ? አረ አላየሁም። አይ ምናልባት ሆረር ፊልም አይተሽ ከሆነ በህልምሽ መቶብሽ ነው ብዬ። መች ደልቶኝ ነው ቁጭ ብዬ ሆረር ፊልም የማየው? አይ በቃ እንደዛ ከሆነ ቅዠት ነው ማለት ነው። ጭራሽ ሆረር ፊልም ህይወት የራሱ ሆረር ሆኖብኝ የለ እንዴ? ምን አልሽኝ? አይ ምንም። በቃ ተኛ። ምንም እንዳፈሪን ያለውልሽ ነው ቆንጆ። እሺ በቃ ተኛ። እኔ መጣሁ። እንዴ ወደ ልትሄጂ ነው? መጸዳጃ ቤት ደርሼ ልመጣ። እና ብቻሽን አትፈሪ? ቤት አይደል እንዴ? ምን ያስፈራኛል? አይ በህልምሽ ያየሽው ጭራቅ በአካል ይመጣል ብለሽ ከፈራሽ ብዬ እኮ ነው። ይሄን ያህል ህፃን አደረከኝ? እሺ እና አትፈሪ? አንተ ደግሞ አንተ መቃዠት ጀመርክ? በልተኛ በቃ አሁን መጣሁ። ይቅርታ አስደነገጥኩሽ አይደል? ምንድነው ስትመጪ ኮቴልሽም እንዴ? ስለተኛችሁ እንዳልቀሰቅሳችሁ ብዬ በቀስታ ነው የመጣሁት። በሰላም ነው በዚህ ሌሊት የመጣሽው? በሰላም እንኳን አይደለም። ምን ነው? አንዲ ጭራቅ በህልም እያባረረችኝ ያነቃች። ጭራቅ? አዎ በጣም የምታስፈራ ጭራቅ። ኦ ቅዠት ነው የቀሰቀሰሽ? በሱ እንኳን እርግጠኛ አይደለሁም። እንዴት? ምናልባት ያየሁት ቅዠት ሳይሆን ህልም ሊሆን ይችላል። ዝም ብለሽ ፈርተሽ ነው እንጂ ያየሽው ቅዠት እንጂ ህልም አይደለም። እሱን አሁን እርግጠኛ መሆን አልችልም። ደስ እንዳለሽ። እኔ ምልሽ አንድ ጥያቄ ልጠይቅሽ። በዚህ ሰዓት? ሌሊት እኮ ነው። ለአንቺ ችግር ከሌለው ለእኔ ሌሊት መሆኑ አይረብሽኝም። እሺ ምንድን ጥያቄሽ? ለብሩክ ያለሽን ስሜት ማወቅ እፈልጋለሁ። ይሄ ደግሞ ምን አይነት ጥያቄ ነው? ቀላል ጥያቄ መስሎኝ። ቆይ ምን አይነት ስሜት የሚኖረኝ ይመስልሻል? እሱንማ ካንቺ ነው መስማት የምፈልገው። ብሩኬ በጣም የምወደው ወንድሜ ነው። ኧረ እንደሱ ብቻ ነው የሚሰማሽ? አዎ። ምን ነው? አይ ምንም፣ እንዲሁ ለማወቅ ፈልጌ ነው። እንግዲህ እውነታው ይሄ ነው። በጣም የምወደው ወንድሜ ነው። ካንቺ ይሄንን በመስማቴ ደስ ብሎኛል። ምን ነው ሌላ መልስ ጠብቀሽ ነበር? አይ እንደሱ እንኳን አይደለም። ቆይ ግን ይሄን ጥያቄ እንዴት ጠየቅሽ? ቅድም ብርድ ልብሱን ስታለብሽው አይን አይኑን ስታዩ አይቼ ነው። ምን ተደብቀሽኛን ስታይ ነበር እንዴ? እንደሱ እንኳን አይደለም፣ በአጋጣሚ ነው ያየሁሽ። ግን የሚገርምሽ ነገር ልዩ ነገር ነው ካይንሽ ያየሁት። ምን? በጣም የምትሳሽለት እህቱ እንደሆንሽ። ምን ነው ቅራለሽ እንዴ? ወይስ ሌላ ነገር አስበሽ ነው? ደህና ደሪ በቃ። ቆይ የጠየቁሽን ጥያቄ እኮ አልመለስሽልኝም። መተኛት አለብኝ። በነገራችን ላይ ብሩኬም ጥሩ እህት ስላገኘ በጣም ደስ ብሎኛል። እኔም ጥሩ ወንድም ስላገኘው በጣም ደስተኛ ነኝ። ጥሩ እህትና ጥሩ ወንድም ሆናችሁ እንደምትቀጥሉ ተስፋ አለኝ። አያቴ ትናንት የነገርክኝ ተረት በጣም ነው ደስ የሚለው። ወደድሽው ልጄ? በጣም ነው ወደድኩት። ያንን ከወደድሽው ሌላ ቆንጆ ቆንጆ ተረት እነግርሻለሁ። አሁንም ንገረና አያቴ። አሁን ትምህርት ቤት የምትሄዱበት ሰዓት ደርሷል። ባይሆን ስትመለሱ እነግራቸዋለሁ። ችግር የለም አሁን ንገረን፣ ሰዓት ገና ነው።
እንዴ እንዳይረፍድባችሁ ልጆቼ። ችግር የለም አያቴ፣ አይረፍድብንም ካላችሁ እሺ አጭር ተረት እነግራችኋለሁ። ደስ ይለናል አያቴ። ተረት የመሰረት በአንድ መንደር ውስጥ የሚኖሩ አንድ ሀብታም ሰዓሊና አንድ ደግሞ ስጋ ቆራጭ ነበሩ። እሺ ሁለቱም በሚኖሩበት መንደር ውስጥ የተለያየ አስተያየት ነበር የሚሰጧቸው። ሀብታሙ ሰዓሊውን ሰው ሲጠላውና ሲንቀው፣ ስጋ ቆራጩን ደግሞ ሰው በጣም ይወደው ነበር። ለምን? ምክንያቱም ሰዓሊው ሰውዬ ምንም እንኳን ሀብታም ቢሆን ሰውን አይረዳም ነበር። ስጋ ሻጩስ? ስጋ ቆራጩ ሰውዬ ደግ ስለሆነ ለመንደሩ ሰው በሙሉ ስጋ በነፃ የተሰጣቸው ስለነበረ ሰው በጣም ይወደው ነበር። ነገር ግን ከዕለታት አንድ ቀን የሀብታሙ ሰዓሊው ሰውዬ በድንገት ይሞታል። ከዛም ስጋ ቆራጩ ደግሞ ለሰፈሩ ሰው ስጋ በነፃ መስጠት ያቆማል። ከዛም እንደነገርኳችሁ ያ ስጋ ቆራጩ ሰውዬ ለሰዎቹ ስጋ በነፃ መስጠት ያቆማል። ለምን? ደግሷል ነበር እንዴ? እሺ ልጆች ተነሱ፣ ሰዓት ደርሷል፣ እንውጣ። ቆይ አንዴ ተረቱን ይጨርስልኝ። በቃ በኋላ ከትምህርት ስትመለሱ ጨርሰላችኋል። በቃ አሁን ሂዱ። አይ አሁን ነው እንድጨርስልን ነው የምፈልገው። ንገረን አያቴ። አው ጨርስልን። ለምንድን ነው ለሰዎቹ ስጋ መስጠት ያቆመው ካላችሁማ እሺ። ከዛ በኋላ የሰፈሩ ሰው ስጋ ቆራጩን ለምን ስጋ በነፃ መስጠት እንዳቆመ ጠየቁት። ምን አላቸው? እሱ ምን አላቸው መሰላችሁ? ስጋ በነፃ መስጠት ያቆምኩት ለተቸገሩ ሰዎች ስጋ በነፃ ስጥ ብሎኝ የሚሰጠኝ ሀብታሙ ሰውዬ ስለሞተ ነው አላላቸውም? እሺ እናንተ ክፉና ችጋራም የምትሉት ሰውዬ ነበረ ለኔ ለተቸገሩ ሰዎች ስጋ በነፃ እንድሰጥ እንካ ብሎ የሚሰጠኝ ይላቸው መሰላችሁ? ወይኔ ስግብግብ እያሉ ሲሰድቡት የነበረው ሰውዬ ነበር ሲከፍላቸው የነበረው። እንደዛ ክፉ እያሉ ሲሰድቡት የነበረው ሰውዬ ለካ ህዝቡ እንደሚለው ክፉ ሳይሆን ደግና ቸር ሰውዬ ነበር። በጣም እንጂ። አያችሁ ልጆች፣ እናንተ ደግ መሆን ያለባችሁ ሰው እንዲወዳችሁ ሳይሆን ፈጣሪ እንዲቀበላችሁ ነው። እሺ አያቴ። በቃ ተነሱ፣ ተረቱ አልቋል። እንዴ እናንተ ልጆች እስካሁን ትምህርት ቤት አልሄዳችሁ? ተነሱ አሁን። እሺ አያቴ እንወዳለን። እሺ እኔ ወዳችሁ። ቻው። በቃ ሰላም። ተነሱ። በጣም ደስ የሚሉ ልጆች ናቸው አይደል? በጣም ብሩክ በጣም እድለኛ ነው እኒህን የመሰሉ ልጆች ስላሉት። በጣም እንጂ። እኔ የምልሽ አሁን እንዴት ነሽ? አሁን በጣም ደህና ነኝ። እንዴት ነው የሚወጋሽስ ቀነሰልሽ አይደል? አሁን ምንም እያመመኝ አይደለም፣ ደህና ነኝ። ተመስገን አምላኬ። እኔማ መታመምሽን ሰምቼ በጣም ጨንቆኝ ነበር። አትጨነቅ አባዬ፣ አሁን በጣም ደህና ነኝ። ደህና እንድትሆኚልኝ ነው የምፈልገው። አያቴ ግን በጣም ደስ የሚሉ ሰው ናቸው። ወደድሻቸው አይደል? በጣም ነው የወደድኳቸው። ጎበዝ ልጅ። ካሌብስ አንተ አልወደድካቸው? እሳቸው ወደድኳቸው። ደስ የሚሉ ሰዎች ናቸው። ልጅቷን ግን አልወደድኳትም። ለምን? በቃ አልወደድኳትም። ታስጠላለች ነው። እንደሱ አትበል። ሰው እኮ ዝም ብሎ አይጠላም። እሱን ተይውና ማሚዬ፣ ጸጥ ብለው ከኛ ጋር አብረው ነው የሚኖሩት? አዎ አብረው ነው የሚኖሩት። ሁሌም? አዎ አልኩሽ እኮ። ምን ነው አብረው እንዲኖሩ አትፈልጊም? ኧረ እፈልጋለሁ። ሁሌም ከኛ ጋር ቢኖሩ ደስ ይለኛል። እሺ በቃ አሁን ሂዱ እንዳይረፍድባችሁ። አንተስ ቻው አትለኝም? ደግሞ ምሳቃችሁን ረስታችኋል አይደል? ሂዱ ይዛችሁ ነው። ምን ነው ፊት ልክ አይደለም? ወይዘሮ ትርሲት አንዴ ላናግርሽ ፈልጌ ነበር። ምንድነው እሱ ልታናግረኝ የፈለከው? በኋላ አይደርስም? አይ ግድ አሁን መነጋገር አለብን። እሺ ቶሎ በል፣ ልጆቹ ትምህርት ቤት እንዳይረፍድባቸው። እሺ ምን መሰለሽ፣ ከዛሬ ጀምሮ ስራዬን ላቆም ነበር። ምን? ለምንድነው ስራ የምታቆመው? ማለት ደሞዝ አነሰ እንዴ? እንደሱ እንኳን አይደለም። እንደውም የምትከፊኝ ደሞዝ ከበቂ በላይ። እና ያስቀየምን ነገር አለ? ኧረ ምንም ያስቀየምሽ ነገር የለም። እንደውም ምን ያስቀየምሽ ይሆናል? እኔን እንኳን አላስቀየምከኝም። የሆነ ሆኖ ለምንድነው ስራ የምንለቀው? ትንሽ የግል ጉዳይ ገጥሞኝ ነው። ምንድነው እሱ? የሚነገር ነገር አይደለም? ሀዘን ማጋባት ምንም አይጠቅምም ብዬ እንጂ ብነግርሽ ችግር የለውም። እኔ እናንተ እኮ ልክ እንደ ቤተሰብ ነን።
ሀዘንም ቢሆን ደስታ ልደብቀኝ አይገባም። እሱስ እውነት ነው፣ ቤተሰቦቼ ናችሁ። እና ታዲያ እኮ ለቤተሰብም ያጋጠምህን ነገር በሙሉ ይነገራል። እውነት ነው። ምን መሰለሽ እናቴ በጠና ታማ ክፍለ ሀገር ተጠርቻለሁ፣ መሄድ አለብኝ። እና የእናትህን መታመም ነው ልደብቀኝ ነበር? እኔ ተጨንቄ ብዬ እናንተ እንዳላስጨንቅ ፈርቼ ነው። ቢሆንም ጥሩ አላደረግም። ለማንኛውም ልጆቹን አድሳቸውና እኔ እናንተ በኋላ እናወራለን። ካሌብ፣ ፌበን፣ ሰዓት እየረፈደ ነው፣ ቶሎ በሉ። ግቡ ጋሼ። እንዴት ነው ወደዳችሁት? አዎ በጣም ቆንጆ ክፍል ነው። ትናንት እዚህ ያላስገባችሁ እዚህ የምትቆዩ ስላልመሰለኝና ክፍሉም ስላልተስተካከለ ነበር። አረ ችግር የለውም። እንደው ብድርሽን ፈጣሪ ክፈልሽ። ምን አደረግኩ ብለው ነው? ከዚህ በላይ ምን ልታደርጊልኝ ፈልግሽ? እስካሁን ያደረግሽው ራሱ ከበቂ በላይ ነው። ዋናው እናንተ ደስተኛ መሆናችሁ ነው። ስለኔ ምንም አትጨነቁ። እውነት ለመናገር እስካሁን ባደረግሽን ሁሉ በጣም ደስተኞች ነን። ርብቃስ እንዴት ነው? ክፍሉን ወደድሽው? ነው ወድጄዋለሁ። እናመሰግናለን። ዋናው እናንተ መውደዳችሁ ነው። እንግዲህ እናንተም ክፍላችሁን ከወደዳችሁት ብሩኬ ያንተንም ክፍል ላሳይ። የምን ክፍል ነው? መኝታ ክፍልህ ነው። ብቻዬን እኮ ክፍል አያስፈልገኝም። ከእነሱ ጋር አንድ ላይ አብሬ መሆን እችላለሁ። እየቀለድክ ነው? እውነቴን ነው። ከቻልሽ እዚሁ አንድ ፍሬ አስጨምሪልኝ። አንድ ክፍል ውስጥ ለሶስት ልትኖሩ ነው? አይ ልጄ፣ በፊት እንኖርበት የነበረው ቤት እኮ ከዚህ ክፍል የባሰ በጣም ጠባብ ነበር። በፊት እኮ አማራጭ ስላልነበራችሁ ነው። አሁን ግን ብዙ ትርፍ ክፍሎች አሉ። ስለዚህ ለምንድን ነው የምትጨናነቁት? እሱስ ልክ ነሽ፣ ግን አንድ ላይ መኖሩን ስለለመድ ነው ለሱ ብቻውን መኖሩ የሚጨንቀው ይመስለኛል። ጋሼ ልክ ነው። ብቻዬን መሆኑን አልለመድኩትም። አንድ ላይ ከነሱ ጋር ብሆን ይሻለኛል። ይሄ ነገር ለእኔ ትንሽ ይከብደኛል። ለምንድን ነው የሚከብድሽ? ይሄ እኮ የኖርንበት ህይወት ነው። እኔ እንጃ ጋሼ፣ ይሄ ነገር ትንሽ የሚጨንቅ ነገር አለው። ያው አንቺ ስላልኖርሽበት ነው እንጂ ጨነቀሽ። ለእኛ ግን ስለለመድ ነው ምንም የሚያስጨንቅ ነገር የለም። የደረሰች ሴት ልጆትን ከወንድ ጋር አንድ ክፍል መኖራቸው ትንሽ አይከብድም? እውነትሽን ነው። እሱማ ይከብዳል እኮ። እሳትና ጭድ አንድ ላይ አይሆንም። እውነት ነው፣ ይጨንቃል። ግን ብሩኬና ርብቃ አንቺ እንደምታስቢው አይነት አይደሉም። ማለት አልገባኝም። ምን መሰለሽ፣ ርብቃዬና ብሩክ እንደ ወንድምና እህት ነው የሚተያዩት። ኧረ እንደዛ ነው? አዎ ልጄ፣ እነሱ እህትና ወንድም ናቸው አይደል እንዴ? እርስዎ ካመኑበት እሺ። ከባለቤቱ ያወቀ ቡዳ ነው ይባል የለ? በሱ ስጋት አይግባሽ። ሁለቱንም ከራሴ በላይ ነው ማምናቸው። ይሁን እሺ። ለብሩኬም አንድ ፍራሽ አዘጋጅለታለሁ። በጣም አመሰግናለሁ። ችግር የለውም። እስከዛ እናንተም እረፍት ማድረግ ትችላላችሁ። ብሩኬ፣ እኔ እናንተ አንዴ ውጭ አውርተን እንምጣ። በሰላም? አዎ በሰላም ነው። እሺ ጋሼ፣ መጣሁ። እሺ አሁን እቺ ሴትዮ በጣም እያስጠላች ነው። ምን ትርሲትን ነው እንደዚህ የምትያት? አዋ ምን አደረገችሽ? አታያትም እንዴ እንዴት እንደሚያደርጋት እኮ። ምን አደረገችሽ? ሰምተሃት የለ? የደረሰች ሴትና ወንድ እንዴት አንድ ክፍል ያድራሉ ስትል። እውነታውን እኮ ነው። ለነገሩ እናንተ ወንድምና እህት ስለሆናችሁ እንጂ ነገርየው እሳትና ጭድን ማገናኘት ነው። እና እኛን እንደዛ ማሰቧ ልክ ነው እያልክ ነው? ከቀና ልቧ ያደረገችው ስለሆነ በክፋት ባናይባት ብዬ ነው። ከክፋት ያደረገችው ቢሆንስ? ይቅርታ አድርጊልኝና ከክፋት የመነጨ ነው ብዬ አላስብም። እኔ ምንም አልጣመኝ። አሁን ራሱ ብቻውን ወስዳ ምን እያለችው እንደሆነ ማን ያውቃል? ወይ ምን ልትለው ትችላለች? አላውቅም። ብቻ የሆነ ተንኮል እየነገረችው ይመስለኛል። ተይ ተይ፣ የሰው ስም አታጥፊ። እሷ መልካም ሴት ናት። ደግሞ ትንሽ አታፍሪም እንዴ? በእሷ ቤት ሆነሽ የሷን ስም ስታጠፊ። ምን ቤቱ የሷ ብቻ ነው እንዴ? የብሩኬም እኮ ነው። አንቺ ብለው ከሰሙሽ ገና ብዙ ጉድ ታመጭብኛለሽ። እውነት ነው የተናገርኩት። ቤቱ የእሱም ጭምር ነው። በይ በይ፣ እንደዚህ አይነት ክርክር ከገጠምሽ ተሽሎሻል ማለት ነው።
ይኸውልሽ ትርሲት፣ ይሄ በፍጹም የማይሆን ነገር ነው። ምኑ ነው የማይሆነው እንዴ? እኔ አሁን ላይ አንቺ የምትይውን ነገር በፍጹም ማድረግ አልችልም። ለምንድን ነው ማድረግ የማትችለው? ከዚህ በፊት እኮ አድርገው ታውቃለህ። እንዳልሽው ከዚህ በፊት አድርጌው ሊሆን ይችላል። አሁን ላይ ግን ላድርገው አላድርገው እርግጠኛ አይደለሁም። እና በራስህ አትተማመንም ማለት ነው? እንደሱ አይደለም። እና ምንድን ነው ደግሞ? እኮ ለትንሽ ጊዜ ብቻ ነው እንዴ። እኔ እንኳን እሺ ብል እኮ ህግ እኮ አይፈቅድልኝም። እንዴ ቆይ እንዴት ነው ያለ መንጃ ፈቃድ መኪና የምነዳው? እንዴ አስተውይ እንጂ። በዛ ላይ ደግሞ የልጆቹን ህይወት ይዤ እኮ ነው የምጓዘው። እና መንጃ ፈቃድ ስለሌለ ነው ማትነዳው ማለት ነው? አዎ ብሩኬ፣ እንዴ በጣም ትክክለኛ ውሳኔ ነው እንጂ አንቺ ምን ሆነሽ ነው? በፍጹም ያለ መንጃ ፈቃድ ማሽከርከር የለብህም እኮ። ትክክል ነው። እና እንደዛ ከሆነ ቶሎ መንጃ ፈቃድ ማውጣት አለብን ማለት ነው? አይ እንደሱ እንኳን ማድረግ አይቻልም። ለምን? ምክንያቱም ገና ማንነቱን በህግ ማረጋገጥ አለበታ። እንዴ ምን ሆነሽ ነው ትርሲት? ከዛ በኋላ ቀስ ብሎ መንጃ ፈቃዱን ማውጣት ትችላለህ። ይቀላል ነገር ነው። ምንም እንትን አይልም። ለካ እሱም አለ፣ ረስቼው ነበር። እንዴት ይንተረሻለሽ? ደግሞ ለምን ታቻኩያለሽ? ቀስ ብሎ ቢያወጣ አይሻልም እንዴ? እሱማ ልክ ነህ፣ ግን ሹፌራችን እናቱ ታማ ክፍለ ሀገር ስለሄደ ግዴታ አዲስ ሹፌር ያስፈልገናል። ኧረ እባክሽ ወይ በቃ ይኸውልሽ፣ እንደዚህ እናድርግ ትርሲት። እሱ ቀስ ብሎ መንጃ ፈቃዱን ያውጣ፣ እኔ ሌላ ሹፌር እፈልጋለሁ። ለምን ታቻኩያለሽ እንዴ? ምን ሆነሽ ነው? ምንም ቀስ ብሎ የሚባል ነገር የለም። የፍርድ ቤቱን ጉዳይ ቶሎ ለመጨረስ ጠበቃ መፈለግ አለብን። ኧረ እንደዛ ይሻላል። አዎ ልክ ነሽ። ለነገሩ ልክ ነሽ፣ እንደሱ ይሻላል። አዎ ልክ ነሽ። አዎ ምንም ጊዜ መፍጀት አያስፈልግም። ስለዚህ በሀሳቤ ከተስማማችሁ በቃ እኔ ልሂድ። ወደ ልትሄድ ነው? ወደ ጋሼ ጋር ልሂድ። ቆይ አብረን እንሄዳለን። እኔም ልብሴ ልቀይር። እሺ ቶሎ በይ። አዎ ሄዱ። እንዴ በለፈለፉ ባፊ ጠፏል ያገሬ ሰው። እንዴ ደህና የረሳችሁን በገዛ ፊልፍልፌ ላስታውሳት። ወይኔ ሚኪ ብሩክን ጅልጅል ስል ኖር ይሄው ራሴ ተጃጅ ይቀረው። እንዴ ቆይ ባልናገርስ ማን ይገርፈኛል እንዴ? እንዴ ለምን ጀዝባ ነኝ እኔ? ወይኔ ሚኪ ልጅ ብሄድ ይሻላል። ምክንያቱም እኔ እዚህ ተደላድዬ እነሱ ምን ላይ እንደሆኑ ግድ ሄጄ ማየት አለብኝ። ወይ መጣችሁ? ኖር እንዴ አረጋሽ በጊዜ ቁጭ በል። እንዴ ምን ነው ቁጭ በል። እንዴ ጋሺ እንዴት ለኛ ይነሳሉ? ቁጭ በሉ እንጂ። ትልቅ ሰው ሲመጣ መነሳት ባህላችንም አይደል እንዴ? ቢሆንም እንደርሱ ያለ ትልቅ ሰው ለኛ ሊነሱ አይገባም። መቼም እኔ በእድሜ እንጂ በምግባር አልበልጣችሁ። ታውቁታላችሁ፣ ሁለታችሁም ከኔ በስራ የተሻላችሁ ናችሁ። እርስዎ ትሁት ስለሆኑ ነው እንጂ በምንም እንደማንበልጦት ያውቁታል። እሱንስ የሚያውቀው አንድዬ ነው። አይ ጋሼ እውነቴን ነው። ትልቅነት በእድሜ አይደለም የሚገኘው በምግባር እንጂ። ስንት ሰው አለ በስራው እንደኔ ሁለት ፀጉር አውጥቶ የቀለለ። እሱስ እውነት ነው ጋሼ። እንግዲህ በዚህ ከተስማማን አንድ ጥያቄ ልጠይቃችሁ። ምንድነው ጋሼ? ቤቱ ከተቃጠለ በኋላ ልጄን ስል የሞቀ ቤት ሳገኝ በክፉ ጊዜ አብሮኝ የነበሩን ጎረቤቶችን ረሷቸው እና ሄጄ በጠይቃቸው። ይሄ ምን ፍቃድ ያስፈልገዋል? እንደውም ጥሩ ሀሳብ ነው። አሁን ሄደው ይጠይቋቸው። በቃ ጥሩ፣ ሄጄ ጠይቃቸዋል። አሃ በቃ እንደዛ ከሆነማ አብረን እንውጣ። በቃ ልብሴን ልቀይርና እኔም ስለምወጣ በዛው እንሄዳለን። አሃ አብረን የምንሄድ መስሎኝ። አይ ቾምቤ ጋር ዛሬ ሄጄ አለው ማለት አለብኝ። በጣም ስለቆየሁበት ይጨነቃል። እንግዲያው ጥሩ፣ አንተም ሄደህ መኖርህን አሳውቅ፣ እኔም ሄጄ ልያቸው። እንዴ እኔ ብቻዬን ጥላችሁኝ ሁለታችሁም ትሄዱ ነው እንዴ? አታስቢ፣ እኔ ዛሬ ስራ ስለማልገባ በደንብ እንከባከብሻለሁ። ጥሩ በቃ እንደዛ ከሆነ እንሂድ። ተነስ ጋሼ። እሺ ልጅ። ሚጣዬ እንግዲህ አደራሽ። አታስቡ፣ በደንብ እንከባከባታለሁ። አበበይ መድኃኒትሽን በአግባቡ ውሰጂ እሺ? ደግሞ ትርሲትንም እንዳታስቸግራት። ኧረ ምንም ነገር አላስቸግራትም። በሉ ደህና ዋሉ። ደህና ዋሉ። ሰላም ዋሉ። ሰላም ዋሉ። በሉ በቃ ሰላም ዋሉ። ቻው። እሺ ረብቃ፣ አሁን ወንዶቹ ስለወጡልን በነፃነት የሴትነት ወሬያችንን ማውራት እንችላለን። ምን ነው ረሳሽው እንዴ?
ምኑን የረሳሁት? ልቤን እኮ አሞኛል። እና ቢያምሽስ? አሁን ምንም አይነት ልቤን ዝቅ የሚያደርግ ወሬ መስማት አልፈልግም። ስለዚህ አሁን ማረፍ ፈልጋለሁ። አሃ በተዘዋዋሪ ውጭልኝ ማለትሽ ነው? ካላስቸገርኩሽና ከቻልሽ አዎ። አይ ቤቴ ነው ቁጭ እላለሁ ካልሽ ደግሞ አፍሽን ዘግተሽ ቁጭ ማለት ትችያለሽ። በጣም ጥሩ እሺ። እኔማ ከዛ ቀን በኋላ ደግመህ የምትፈልገኝም አልመሰለኝም ነበር። እኔማ አላሰብኩትም ነበር እባክህ። እና ምን ተገኘ? ታውቃለህ አንተ ጅል ብትሆን እድል ግን አለ። እንዴት? እኛ ቤት ውስጥ የሚያስገባ ስራ ተገኝቶላል። ምንድነው እሱ? የኛ ቤት ሹፌር ወደ ሀገሩ ስለሄደ በሱ ቦታ ትገባለህ። እና የምን እድለኛ ያስብላል? በሹፍርና እንደሆነ ስራ ሞልቷል። ታውቃለህ ተከሰ፣ ደስ የሚለው ነገር አንተ እዛ ቤት ውስጥ የምትገባው በሹፌርነት ብቻ ሳይሆን የኔም ጆሮ ሆነ ጭምር ነው። እንደሱ በጣም ጥሩ። ክፍያውም እንደዛ ሲሆን ጨመር ይላል። ምን አባ ነው የምትለው? ከኔ ጋር ሆነ ደግሞ ስለ ብር አሳስቦ ያውቃል? ኧረ አያውቅም። እኔ እንደዛ አላልኩ። ግን ያው ምን በሹፍርና ብቻ ሲሆን ገንዘቡ መቀነሱ አይቀርም። ያንን ብዬ ነው። ታውቃለህ አይደል ተከሰ፣ አንተ እኮ ጸባይና ችሎታ ቢኖር ከኔ ስርስር እያልክ የምትለቅመው ገንዘብ በራሱ ሀብታም ያደርግ ነበር። እሱስ ልክ ነው። ስለዚህ አፍን ዝጋና እምልህን ብቻ ስራ። እሺ እሺ። ይኸውልህ ካሁን በኋላ አንተ እዛ ቤት ውስጥ በአንደር ከቨር የምትሰራ የኔ ኤጀንት ነህ። እኔ ግን ማለት ነው ሚኪ፣ ይሄ ምንድነው አንደር ከቨር ምናምን ሰላይ የምትለኝን ነገር ስትለኝ ይሄ የሲአይ የሞሳድ ሰላይ ምናምን ነው እኮ የሚመስለኝ። እና አንደኛ ሀገር ሰላዮች ጆሮ ጠቢ ብዬ ልጥራ? አይ እንደሱም ደስ አይልም። እና ምን አባ እንደ ልፈልግ ያለው? ለነገሩ ተው፣ አንተ ደስ እንዳለ ጥራኝ። ለማንኛውም ይሄን ወሬን ተውና የምልህን ስማኝ። እሺ ይኸውልህ ተከሰ፣ ዋናው ያንተ ስራ እዛ ቤት ውስጥ የሁሉንም ሰው ደካማና ጠንካራ ጎን መሰለል ማለት አንተንም ጭምር ነው መሰለለው ቦስ? ምን አባ ስለሆንክ ነው እኔን የምሰለው? አሁን እዛ ቤት ያሉትን ሁሉንም ሰልልልኝ ምናምን አላልክም እንዴ? እና ያው አንተ የምትኖረው እዛ ቤት ነው ብዬ ነው። አንተ ልጅ ግን ያማል እንዴ? ቆይ በሽታ ከቀን ወደ ቀን እየባሰብህ ነው እንደሚሄደው። ተከስተ ምንድነው ችግር እንዴ? አረ ቦስ አታምረው። ምን ሆነ? እየቀለድኩ ነው። ቀልድ ነው። አየህ፣ ለዚህ እኮ ነው ጅል ነህ የምልህ። ጅል ስቀልድ ነው አልኩ። ቁም ነገር እየተወራ የሚቀልደው ጅል ብቻ ነው። እሺ አሁን ለምን ጅል እንደምልህ ገባህ አይደል? ገባህ ወይ? አዎ ገብቶኝ። ከገባህ ከአሁን በኋላ ይህንን የምቀልደውን የጅል ቀልድን አቁም። እሺ ተግባባን? አዎ በሚገባ ተግባብተናል። በጣም ጥሩ። አሁን ይኸውልህ እምልህን ነገር ብቻ ስማኝ። እዛ ቤት ውስጥ ትርሲትና ብሩክ የሚያደርጉትን ነገር እንዳለ እየተከታተልክ አንድም ሳታስቀር ሪፖርት ታደርግልኛለህ። ተግባባን? እሺ። ስለዚህ ጨርሰናል፣ መሄድ ትችላለህ። ከዛ በፊት ሚኪ ማናገር ነገር አለ። ምንድነው እሱ? ሚኪ ማለት እኔ እናንተ ከድሮ ጀምሮ ጓደኛ ማቾች ነን አይደል? እና ታዲያ እና ምን ይሁን? እኔ እናንተ እንደ ጓደኛ በጣም ብዙ ጥሩም መጥፎም ጊዜያት አብረን አሳልፈናል አይደል? ስለዚህ እንደ ጓደኛ ከዚህ በኋላ እንድታከብረኝ ፈልጋለሁ። ክብር እንድትሰጠኝ ፈልጋለሁ። ተረዳኝ? ከዚህ በላይ እንዴት ክብር ልስጥህ እባክህ? ተከስተ በአንተ ቦታ ሌላ ሰው ቢሆን እንደምገለው ታውቃለህ አይደል? ለምንድን ነው የምትገለው? ምክንያቱም አንተ የሰራሃቸውን ስህተቶች ሌላ ሰው ቢሰራው ስለማላልፍ። ቢሆንም የፈለገ ነገር ቢሆን ሚኪ እኔ እስከዛሬ በጣም ታማኝና መልካም ጓደኛ ነኝ አይደል? ስለዚህ ልታከብረኝ ይገባል፣ ክብር ልሰጠኝ ይገባል። ቆይ ይሄን መጠየቅ ነበረብኝ እኔ? ትሰማለህ ተከስተ፣ ይኸውልህ እኔ እናንተ በክብር አብረን የምንመጣጠን አይነት ሰዎች አይደለም። እኔ ሃይ ክላስ፣ አንተ ደግሞ እኔ በመጠልልህ ተራ ፍርፋሪ የምትኖር
ሎው ክላስ። ስለዚህ እኔ እናንተ ለጓደኝነት የምንመጣጠን አይነት ሰዎች አይደለንም እያልኩ ነው። ስማ ሚኪ፣ ይህንን ሀብት እኮ ያፈራኸው እኔም አግዤ እኔም ተረዳ ነበር። እና ታዲያ ይህን የማይሞላ ከርስን ስጠቀጥቅ የኖርኩት ለዛ ብዬ አይደል እንዴ? ሰማኛለህ ተከስተ፣ እምጥልልህን ፍርፋሪ አርፈህ እየበላ ብትኖር ይሻላል። እሺ ጥፋውን ከፍቴ ተነስ፣ ጥፋ። እሺ ክብር ይላል እንዴ? ክብረ ቢስ አይዳ። ጥጋቡ እኮ መከራ ነው። ለነገሩ እኔ ነኝ ጥፋተኛ። ይህን ጥጋቡን ለማብረድ በጣም ቀላል ነው። እማወረውርለትን ፍርፋሪ ትንሽ ቀነስ ማድረግ ነው። እኔ ነኝ እንደዚህ የማይሆን ፍርፋሪ እየጣልኩ ጥጋበኛ ያደረኩት። አክብረኝ ይለኛል እንዴ? አላወቀኝም። የሚካስ እኮ ሃይ ክላስ ነኝ። እና ቤታችሁ ስለተቃጠለ ነው የጠፋኸው? አዎ። እኔማ እኮ ምን ዋጣው ብዬ ተጨናንቄ ነበር። ምን እባክህ፣ በጣም የሚያስጠላና ክፉ ነገር ተፈጠረና ለዛ ነው በቃ አንተ ጋርም ሳልመጣ የጠፋሁት። አይዟችሁ፣ ምን አዲስ ነገር አለ? ምን ይኖራል ብላ ነው። የንብረቱስ ጉዳይ? እሱን እባክህ ፕሮሰሱ ቶሎ እንዲጀመር ጠበቃ ላይ ያናግሩልኝ። ኧረ እባክህ። አዎ፣ በጣም ደስ የሚል ነገር ነው። እስቲ ደግሞ ጠበቃ ያናግሩልኝና የሚሉን እንሰማለን። በጣም ጥሩ። እንደውም ና አንድ ቦታ ልውሰድህ። ወዴት ልትወስደኝ ነው? ሰሞኑን ወስድሃለሁ ብዬ ነበር፣ ዛሬ ልውሰድህ። ቆይ ከመሄዴ በፊት መጀመሪያ ለምን የሚሄድበትን ቦታ ትነግረኝ? እዛው ስትደርስ ታውቀዋለህ። እሺ ቆይ ቤቱስ? ልጆቹ አሉ፣ ለቤቱ አታስብ። እርግጠኛ ነህ? እርግጠኛ ነኝ። መጣሁ። እንደውም ጠብቀኝ። ቆይ አንዴ። እሺ ቀስ በል እንዴ። ቆይ መጣሁ። አይ አንተ ምንም አታስብ። እሺ ቆይ አትነግረኝም? ችግር የለውም ለሱ። ልጆች ቤቱን እያያችሁ መጣሁ። ና ደህና ዋልክ ጋሽ? ተቀመጡ። እሺ በቃ እንደው ይሄን ፊልም ትኮመኩሙታላችሁ አይደል? ምን መደበር የለም ብለው ነው። ምንም የተረፋቸው ነገር የለም። ልባቸው በጣም ተሰብሯል። እና ምንም አልተረፋቸውም ማለት ነው? አዎ ምንም አልተረፋቸውም። በታይ ሜዳ ላይ ተበትነው እንዴት እንደሚያሳዝኑ። እኔ የምለው ጋሼ በጭስ ታፍና ሆስፒታል ገብታ የነበረችው ልጅ ተረፈሽ? ደህና ነች? አረ ምን ይሻላታል? አሁንም እዛው ሆስፒታል ነች። ውይ ስታሳዝን የኔ እናት። በጣም እሷ ብቻ ሳትሆን እዛው ሰፈር ያሉት ሁሉ እንዴት እንደሚያሳዝኑ። እስኪ እኔ ነገም ቢሆን ሄጄ ጠይቃቸዋለሁ። ጎሽ የኔ ልጅ ጎሽ፣ እንደው ተባረኪ። አሜን። እኛም እኮ ያው አንቺን ጥሎልን እንጂ ያው እንደነሱ ጣፋንታችን ጎዳና ነበር የሚሆነው። ያው እግዚአብሔር ስለፈቀደ ነው። ለእነሱም ደግሞ እግዚአብሔር ያውቃል። እውነትሽን ነው። እግዚአብሔር አዋቂ ነው። ባይገርምሽ እስካሁን እኮ የሰፈሩ ሰው ምግብና መጠጥ እየሰጣቸው ነው ያለው። ጎሽ የኢትዮጵያ ሕዝብ እኮ በደጉ ጊዜ ብቻ ሳይሆን በክፉ ቀን መረዳዳቱን ያውቅበታል። እሱማ እውነት ነው ጋሼ። ሌላውስ ብትይ እንዴ ብታይ መቋቋሚያ ብሎ እኮ ገንዘብም እያዋጣላቸው ነው። እንደዛ ከሆነ ደስ ይላል። ቢያንስ መቋቋሚያም ይሆናቸዋል። አዎ እኔ የምልሽ ርብቃ፣ አንድ መጥፎ አልባልታ ሰምቼ እኮ ነው አንቺን ልጠይቅሽ የመጣሁት። ምንድነው እሱ አባዬ? አደራ ልጄ፣ ግን የምጠይቅሽን ነገር አንድም ሳትዋሽኝ እንደምትነግሪኝ ቃል ግቢልኝ እኮ። መጀመሪያ የምትለኝ ልስማው። አይ መጀመሪያ ቃል ግቢልኝ አባዬ። ደግሞ አይ ርብቃ፣ የምልሽን ብቻ አድርጊ፣ እንደማትዋሽኝ ብቻ ቃል ግቢልኝ። እሺ ቃል ገባለሁ። በጣም ጥሩ። የሰፈሩ ሰዎች የሚያወሩት እሳቱ የተነሳው ከኛ ቤት እንደሆነ ነው። ምን ማለት ነው ደግሞ? አዎ እንደዛው ነው ያወሩት። እውነት እሳቱ ከኛ ቤት ነው የተነሳው? እውነቱን ንገሪ።
እሳቱ ከኛ ቤት ነው ወይስ አይደለም የተነሳው? ቆይ ለምን ዝም ብለሽ ታለቅሻለሽ? ንገርኝ እንጂ እሳቱ ከኛ ቤት ነው ወይስ አይደለም የተነሳው? ቆይ ግን የት ነው ያመጣኝ? ና ስትገባ ልትው አይደል እንዴ? ቆይ ከመግባቴ በፊት ለምንድን ነው የማትነግረኝ? ቾምቤ ብሩኬ ደግሞ ሰርፕራይዝ ይነገራል እንዴ? እሱም አይነገርም፣ ግን ቢያንስ በቃ ለዛሬ ብቻ ንገረኝ። ና በእናትህ ብሩኬ እንግባ። እና ምንም አትነግረኝም ማለት ነው? ግድ የለም ብሩኬ እንግባ፣ ና እንግባ። እሺ በቃ ይሁንልህ። ይመች ያራዳ ልጅ። ማን ነው? እኛ ነን። ጌቲ እሺ፣ የተከበሩ ክብርት ጠበቃ እጅ ነስተናል። እንዴት ነህ? ሞዛዛ 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 አይደለም ልትለኝ ነው? አይደለሁም ብልስ ምን አመጣለሁ? ማን ከጠበቃ ጋር ይሟገታል? አረ እንደዚህ መፎጋገር ተጀመረ? እውነቴን ነው። ከእናንተ ጋር ማን ይሟገታል? የእናንተ ምላስ ከፈንጂ በላይ። ዝም በል እባክህ ወረኛ። ያንተ ምላስ ፍርድ ቤት አይከራከርም እንጂ ከጠበቃ አይበልጥም። ምላስ ብቻ ምን ያደርጋል? ዋናው ጭንቅላት ነው ሲባል አልሰማሽም? ልዕልት፣ እሱስ እውነትህን ነው፣ ግን ጭንቅላት ያላሰበውን አፍ አያወራውም። ኧረ እኔ እጅ ሰጥቻለሁ። አሁን ወሬውን ተወውና ተቀመጥ። ኧረ እኔ አልቀመጥም። እንዴ ለምን ደግሞ አትቀመጠው? ምክንያቱም ልዕልት ከባድ እንግዳ ነው ይዤልሽ የመጣሁት። ቁጭ ብድግ የሚያስብል እንግዳ ነው ይዤልሽ የመጣሁት ልዕልት። ብቻ አንቺ ፈታ ብዬ ምንም እንዳይደብርሽ። ማን ነው እሱ ከባድ እንግዳ? አስገባ። ምክንያቱም በጣም የናፈቀሽ ሰው ማን ነው? እኛ ከምናውቀው ብዙ ሰው ናፍቆኛል፣ ግን እኔ እናንተ ከምናውቀው ስለማላገኘው ይቅርብሃል። ነግረኝ። ችግር የለውም ንገሪኝ። ሰውየው ማላገኘው ፎቶን ይዤልሽ እመጣለሁ። እኔ እኮ ሰው ቢለኝ አታውቂኝም እንዴ? እንደዛ ከሆነ እሺ፣ ግን ፎቶ የምፈልገው በትልቅ ፍሬም ማስቀመጫ ነው። ችግር የለውም አልኩሽ አይደል እንዴ? ንገሪኝ። ማን ነው? ማን መሰለ? ብሩኬ ነው በጣም ይናፍቀኝ። ብሩኬን ይናፍቀኝ? አዎ ብሩኬ በጣም ናፍቆኛል። ኧረ ልዕልት ምን ሆነሽ ነው? ያንም ያህል ግድንግድ ፎቶ ቤትሽ አለልሽ አይደል እንዴ? ምን ያደርግልሻል ይሄ? እሱማ ቤት ነው ያለው። አንተ የምትሰጠኝን ደግሞ ፍሬም አድርጌ እዚህ ላይ ሰጠዋለሁ። ስሚኝማ ልዕልት፣ ለቢሮሽ ከሆነ እውነተኛውን ብሩክ ለምን አላመጣው? ምን አይነት ቀልድ ነው የምትቀልደው? ቾምቤ በብሩክ ጉዳይ ቀልድ አላውቅም፣ እሱን ታውቃለህ። እባክህን የተከበርክ ብሩክ ወደ ውስጥ ግባለን። ቾምቤ እንደዚህ አይነት ቀልድ አልወድም። ሰርፕራይዝ! ልዕልት ቾምቤ ምንድን ነው? አንቺ ልዕልት! ኧረ ልዕልት አንቺ ምንድን ነው? ማናት? ልዕልት! ወይኔ ምንድን ነው የሚሻለው? ወረፈላ። ቆይ ማናት? ልዕልት ናታ። ማናት ይለኛል እንዴ? ወይኔ ልዕልት ማናት? ልዕልት ወይኔ ጣጣዬ፣ መጀመሪያ ሰው ለቅና ብንጨቃጨቅ አይሻልም? ልዕልት አታምጣት። ኧረ ወይኔ ተመስገን ነቃች። ቾምቤ ወይ ልዕልት፣ ይሄ ነገር እውነት ነው ወይስ ህልም ነው? ቾምቤ እውነቴን ነው ልዕልት፣ አሁን እኮ ነቅተሻል። ይሄ ነገር መንፈስ አይደል? እውነት ነው ቾምቤ? በእውን ነው፣ እራሱ ነው። መንፈስ አይደለም፣ ብሩኬ ነው። እና ልንካው መንፈስ አይደለም? አይደለም፣ ከፈለግሽ ንኪው። አዎ መንፈስ አይደለም፣ ሰው ነው እኮ። ሰውነት አለው። አዎ ሰው ነው። ምን ነው? እርግጠኛ ነህ ብሩኬ ነው? አዎ እርግጠኛ ነኝ። ከፈለግሽ ነቅተሽ መንፈስ እንዳልሆነ ታረጋግጫለሽ።
ሮቦት እንዳይሆን ብዬ እኮ ነው ቱንቢ። ኧረ ሮቦት አይደለም ሰው ነው፣ ብሩክ ነው። እሺ ላረጋግጥ። ምን ሆነሽ ወለልቴ? ካላመንሽ ነክተሽ ሮቦት አይደለም። ቱንቢ እንዴ ምን ነሽ እንደዚህ የምትኛ? ምሻል እንዴ? አመመህ እንዴ ብሩክዬ? እንዴ እንደዚህ መንጋጭ ላይ ናዝራሽ ነው የምትያለሽ እንዴ? ካመመማ ሮቦት አይደለም ሰው ነው ማለት ነው። አዎ ሰው ነኝ፣ ብሩክ ነኝ። ብሩክዬ ወይኔ ብሩክ ወይኔ። ኧረ አረጋጊው ልልቴ ልትውጪ ነው እንዴ? ይቅርታ ብሩክዬ። ችግር የለውም። ይቅርታ ብሩክዬ። ቆይ አንቺ ግን ማን ነሽ? እኔን አታውቅኝም? ልዕልት እኮ ነኝ። ልዕልት? ማን ነሽ ልዕልት? እኔ እንዴት ነው የምትረሳኝ? እኔን ከረሳኝማ ሮቦት ነው ማለት እኮ ነው። ምን? ቆይ እንዴት እንደዚህ ጉድ ትሰርኛለሽ? እንዴት? ይቅርታ አባዬ። ይቅርታ አትበይ። በአንቺ እንዝላልነት የስንቱ ሰው ቤትና ንብረት ወድሟል። አውቃለሁ፣ ግን እኮ አውቄ አይደለም ያደረኩት። አውቀሽ አደረሽ አላደረሽው ምን ዋጋ አለው? በአንቺ ምክንያት ስንት ሰው ዋጋ ከፍሏል። አውቃለሁ፣ ጥፋተኛ ነኝ። መብራት እንደመጣ ሻማውን ማጥፋት ነበረብኝ። እጭ ነበር የሚባል ነገር የለም እያልኩሽ ነው። ሁሉ ነገር እንዳልሆነ ሆኗል ነው። በቃ ተረጋጉ ጋሽ ዘነበ። እንዴት ነው የምንረጋጋው? እንዴት ይሄ ሁሉ ነገር የሆነው እኮ በእኔው ልጅ ምክንያት ነው። እሱ እኮ ልክ ነዎት፣ ግን አሁን ከሆነ በኋላ ምን ያደርጋል? ቁጭ ብሎ መፍትሄ መፈለግ ነው እንጂ። ምን መፍትሄ አለው ወይዘሮ ትርሲት? ምን መፍትሄ አለው? ይኸው በሷ ምክንያት እኮ አንዲት ህፃን ልጅ ነፍስ ውጭ ግቢ ላይ ናት ያለችው። ይቅርታ በቃ አባዬ። ይቅርታ አትበይኝ፣ ይቅርታ እንዳትይኝ። እና ከይቅርታ ሌላ ምን ልበል አባዬ? አንቺ ልጅ ዝም በይ። ምንም እንድትናገርኝ አልፈልግም። አባዬ ይቅርታ አድርግልኝ አባቴ። አንቺ ልጅ ተነሽ፣ ከእግሬ ላይ ብዬሻለሁ። አባዬ ይቅርታ ካላረግ ተነሽ። ይቅርታ። አንተን ዝም ማለት አልችልም አባዬ። እባክህን ይቅርታ አድርግልኝ። አንቺ ልጅ ከእግሬ ላይ ተነሽ። ይቅርታ ካላረግልኝ አልሰማም አባዬ። እባክህ ይቅርታ አድርግልኝ እባክህ። እንዴት ነው ይቅር የምልሽ? እንዴት? በአንቺ ምክንያት እኮ አንገቴን ደፍቻለሁ። ልጅህ እኮ ነኝ አባዬ። አንድና ብቸኛ ልጅ። ለዛ ነዋ እስካሁን በህይወት ያለሽው አንቺ ላይ መጨከን ስለማልችል። ጨከንክብኝ እንጂ እኮ አባዬ። አንተ ከምትቀየመኝ ይቅርታ ብለኸኝ ብገላገል ይሻለኛል። አንቺ ልጅ ለምን ከእግሬ ላይ አትነሽም? በፍጹም ይቅር ካላልከኝ አልነሳም አባዬ። ትርሲት አንድ ነገር በይልኝ፣ ይህችን ልጅ ከእግሬ ላይ አስነሽልኝ። ምን ልበል አጋሼ? እርሶም ይቅርታ ያድርጉላት። መቼም ይቅርታ አላደርግላትም መቼም። ኧረ ታማሚ ከሆነች አንድ ነገር እንዳትሆንብህ አባዬ። ይቅር በለኝ ስሞትልህ። አባዬ ሞት ይቅር በለኝ አባዬ። የእሷን ስም እዚህ ጋር አታንሺ። እሺ አላነሳም። አንተ ብቻ ይቅር በለኝ። ይኸውልሽ አንቺን ይቅርታ እምልሽ ያቺ ልጅ ስትድን ብቻ ነው። አባዬ እባክህ ነው። አንድ ነገር ከሆነች ግን በፍጹም ይቅርታ አይደልሽም። ዓይንሽን ማየት አልፈልግም። አባዬ እባክህ ተይኝ። ቆይሽ ጋሼ ወዴት ነው የሚሄዱት? አላውቅም። አባዬ ጥሎኝ ሄዷል። ምነው አመመሽ እንዴ? ልቤን ይወጋል ማለት ርብቃ። እንዴ ጋሼ የት ነው ጥላት ሄዱት? ርብቃ ወይኔ ጉዴ! አረ ጋሼ ርብቃ፣ አረ ተነሺ! ወይኔ ጉድ ነው የማደርገው። ርብቃ ጋሼ። ልዕልት እባላለሁ። የህግ አማካሪና ጠበቃ ነኝ። ብሩክ እባላለሁ።
ጫማ ጠራጊ ሊስትሮ ነኝ። ምንድን ነው የሚያስቃችሁ? አይ ምንም ዝም ብለን ነው። ምንድን ነው ዝም ብለን ነው የምትለኝ? ምን ሊስትሮ ነኝ ስላልኩኝ ነው? ኧረ ብሩኬ ችግር የለውም ስራን ባትናገር ችግር የለውም ብዬ ነው። ለምን? እሷም እኮ ስራዋን የነገረችኝ። ገና ለገና ሊስትሮ ስለምሰራ ዝም ማለት ነበረብኝ? ኧረ ብሩኬ እኛ እንደዚህ የሚያስከፋ አልመሰለንም። በቃ እርሳው እንዴ። ይኸውልህ ለማንኛውም የትም ይሁን ምንም አይነት ስራ እስካስተዳደረህና በእውቀት እስከሆነ ድረስ ልታፍርበት አይገባም። ያ ማለት ግን የምትሰራው ስራ ሰውንና ፈጣሪን በፍጹም ማስቀየም የለበትም። እውነት ብሩኬ ለዚህ ንግግርማ ጭብጨባ ይገባል። አጨበጨብኩ። ሂድ አሽቃባጭ። ሌላ የማሽቃበጥ ስታይል የለ? ኧረ እባክሽ ለብሩኬ ማሽቃበጥ አይደለም ባሸረግድለት አያንሰው። ምን ትሆኝ ተቃጠይ። ደግሞ ማሸርገድ ማሽቃበጥ ምንድን ነው? እንግዲህ በጣም ከእውቀታችን ተነስተን ከጠንስሶ ተነስተን ማሽቃበጥ ማለት ምን ማለት እንደሆነ ታውቂያለሽ? እኔ ምንሽ የት እንደምትተዋወቁ ልትነግሪኝ ትችያለሽ? ብሩኬ እኔ እናንተ የተዋወቅነው ጎዳና ላይ ነው። ጎዳና ላይ? አዎ ጎዳና ላይ። ማንም በሌለኝ ጊዜ ህይወቴ ላይ ብርሃን ጨመረ። ብርሃን የሆንከኝ አንተ ነህ። ማለት አንቺም ጎዳና ላይ ትኖሪ ነበር ማለት ነው? አዎ ብሩኬ አንተን ባገኘው ሰዓት ጎዳና ነበር ቤቴ። ግን ቆይ ጎዳና ላይ በምን ምክንያት እንደወጣሽ ልትነግሪኝ ትችያለሽ? ግን በጣም ከይቅርታ ጋር። ችግር የለም ብሩኬ፣ ግን ዛሬ አልነግርህም። ሌላ ቀን እነግርሃለሁ። ለምን? አሁን ብትነግሪኝ ችግር አለው? ምንድን ነው? ከፈለጋችሁ ሉጣ። ምንድን ነው እንዲህ ማፍጠጥ? ሉጣላችሁ? ችግር የለውም አትውጣ። ደግሞ የኔን ህይወት ታሪክ አታውቀውምና ነው። እሱማ አለ አይደል? ለእኔ አስባችሁ ተጨንቃችሁ እኔ እንድሰማው ካልፈለጋችሁ አለ አይደል? እንደ በቃ አለ ተረራርተናል። ገብቶኛል። አንቺ ተወች ወንቤ። ጎዳና እንዴት እንደወጣው ከምነግረው ይልቅ ከጎዳና እንዴት እንደተነሳው ባስረዳ ይሻላል። ደስ እንዳለሽ። እንደውም ከወደቅሽበት ይልቅ የተነሳሽበትን ታሪክ ብሰማ ለእኔ በጣም ደስ ይለኛል። እንደዛ ከሆነ ብሩኬ ከጎዳና የመነሳቴ ምክንያት አንተ ነህ። እውነትሽን ነው? አዎ ብሩኬ፣ ቅድም እኮ ህይወቴ እንደ ፀሐይ ያበራህልኝ ስልህ እኮ ልብ ብለህ አላዳመጥከኝም። አይ በጣም አጋነንሽው እንዴ። ቆይ እኔ ይሄን ያህል ምን አድርጌልሽ ነው? ብሩኬ ከጎዳና አነሳኸኝ፣ ቤት ሰጠኸኝ፣ አስተማርከኝ። ከዚህ በላይ ምን እፈልጋለሁ? እንደውም አጋንኛ አልነገርኩህ። ደስ ይላል ግን። አዎ በጣም ነው እንጂ ደስ የሚለው። ቆይ ከዛ በኋላ ምን አይነት ግንኙነት ነበረ? ማለቴ ትምህርትሽን ከጨረስሽ በኋላ እንገናኝ ነበር? የሚያሳዝነው ነገር ብሩኬ የልፋትን ዋጋ ሳታይ ልመረቅ 1 ዓመት ሲቀረኝ የመሞትን ዜና ሰማሁ። ያኔ ነበር ለሁለተኛ ጊዜ ህይወቴ ጨለማው የጀመረው። እውነትሽን ነው። ያን ጊዜ ለኛ ከባድ ሀዘን ነበር ጥሎብን ያለፈው። አዎ ልክ ነህ። በጣም ከባድ ነበር። ቆይ እና ታዲያ እንዴት ነው ትምህርትሽን ለመጨረስ የቻልሽው? እንዴ በጣም እኮ እያጓጓሽኝ ነው። እድሜ ለደቀ መዝሙርክ። እሱ ትምህርቴ እንድጨርስ ረዳኝ። አልገባኝም። ማን ነው ደቀ መዝሙሬ? የተከበሩ ቾምቤ ናቸው። ኧረ እባክሽ በጣም ደስ ይላል። አየህ አንተ እሱን በ2 እግሩ እንዲቆም ረዳኸው፣ እሱ ደግሞ እኔ በ2 እግሬ እንዲቆም ረዳኝ። እንደሱ እንኳን አይመስለኝም። ቾምቤ በጣም ጥሩ ልብ ያለው ልጅ ነው። ብታይ እኔን ራሱ እንዴት እንዳገዘኝ። ያው ለጨዋታው ብዬ እንጂ ቾምቤ በጣም የተባረከ ልጅ ነው። እንዲህ ስለ ደግሞ እስከነ ጫማ አልጋ ላይ ተኛ ነው። አልቀረብሽ ይሁን ወሬኛ ቱልቱላ። እኔ ምንሽ ቆይ ግን ከቾምቤ ጋር የት ነው የተዋወቃችሁት? አንድ ላይ ጎዳና ላይ ነበር የምንኖረው። እሱ ልትረዳው መተህ ነው እኔን የረዳኸኝ። አሁን ገና ገባኝ። ለእሱ የዘነበው ነዋል አንቺ ያካፋለሽ። አአ ለእሱ ሊዘንብ ብሎ ለእኔ ዘነበ፣ ለእሱ ደግሞ አካፋ። አሁን እችን የመሰለች አበባ ልጅ ከኔ ጋር ጎዳና ወጣች ብትባል ማን ያምናል? ብሩኬ ኧረ ማንም አያምንም። ማንም አያምንም። ምን ጎዳና ላይ ያለሽ ቆንጆ አይደለሽ የምትለኝ? ኧረ ብሩኬ አንድ ጨዋታ ተዛለኝ። እንደውም ላጫውት። ምንድን ነው? የአፈሩን ከሆነ እንዳትነግረው። ኧረ እኔ ምንም ብትይኝ አልሰማሽም። እኔ እነግረዋለሁ። ምን መሰለህ ብሩኬ? እስኪ ንገረኝ፣ ምንድን ነው እሱ? አንተ ምን መሰለሽ ብሩኬ? ወይ ጉድ! ቾምቤ አልሰማሽም እባክሽ። ይኸውልህ ብሩኬ አመድና አፈር በጥብጣ ፊቷን ትቀባለች። ከዛ የተበጫጨቀ ልብስ ትለብስልህ ነበር። እንዴ ቆይ ለምን? ኧረ ብሩኬ አንተ ደግሞ ነገር በሳለስቱ ነገር ነህ እንዴ? ወንዶች ያስቸግሩኛል ብላ ነዋ።
እውነትህን ነው? ሂድ ወረኛ። ያስተላል እቺ ሞኝ ናት። ጎዳና ላይ ሼፕ ውበት ምናምን ምን ይጠቅማል? ቆይ እንዴት ምን እንዴት አለው ብሩኬ? ጎዳና ላይ አማረች አለማረች ሴት መሆኗ እኮ ፈተና ነው። እውነት ነው። ጎዳና ላይ ሴት ልጅ ፈተና አለው። አንተ ግን ከሌላ ሆንከኝ። አመሰግናለሁ። ቆይ ምንድን ነው? ጆሮዬ ነው ወይስ አመሰግናለሁ ስትይ ነው የሰማሁሽ? አይ እናንተ ይሁን ጅል ነገር። አመሰግናለሁ መባል ብርቅህ ነው? በአንቺ ሲሆን ወረኛ። አያታችን የት ሄዱ ነው? እኔም ነገርሻለሁ። አብረን አንድ ይወጣ። ማሚ ወይዬ ልጆች ይመጣችሁ? አዎ ምትናል። አያታችን የት ሄዱ ነው? አያታችሁ አሁን የለም፣ ወጣ ብሏል። የት ሄዱ ነው? እዚሁ ቅርብ ነው፣ ይመጣል። በዛ አይቀርም አይደል? አይ አይቀርም፣ ይመጣል። እስከዛ እናንተም ገብታችሁ ልብሳችሁን ቀይሩ። እሺ በቃ እንግዲህ መሄዴ ነው። እና ነገ ነው ወደ ክፍለ ሀገር የምትሄደው? አዎ ነገ በሌሊት እሄዳለሁ። እናትህን እግዜር ይማራቸው ከማለት ውጪ ምን ማለት እችላለሁ? እሱ ለእኔ ትልቅ ነገር ነው። ስለነበረን ጊዜ ስላደረግሽልኝ ነገር ሁሉ እግዜር ይስጥልኝ። በጣም አመሰግናለሁ። ማመስገን ካለብኝም እኔ ነኝ ማመስገን ያለብኝ። እኔ ምን አረኩልሽና? ስራዬን እኮ ነው የሰራሁት። ከስራም በላይ ለእኔም ለልጆቼም ጥሩ ጸባይ ስለነበረ በጣም አመሰግናለሁ። ካልሽውን በቃ ሰላም ሁኚ እመቤቴ። ትንሽ ገንዘብ ደግሞ ትራንስፈር አድርጌልሃለሁ። ኧረ አይገባም ነበር። ለምን እንደዚህ ያደረግሽ? አይ ብዙ እኮ አይደለም፣ ለእናትህ አንዳንድ ነገር ታደርግበታለህ። ቢሆንም አይገባም። ይሄ እኮ እርዳታ አይደለም፣ ለሰራኸው ስራና ለጸባይ ክፍያህ ነው። ባትልኪው ደስ ይለኝ ነበር። ካረግሽ ግን ይሁን በቃ ችግር የለውም። እኛ እናንተ እኮ ማለት ቤተሰቦች ነን። ስለዚህ ስገባ ደውልልኝ። እሺ እሺ፣ እደውልልሻለሁ። መረዳዳት ካለብን ደግሞ የደወልክ ንገረኝ። እሺ እሺ፣ አሳውቅሻለሁ። እሺ፣ ሰላም ግባ። እናትህንም ደግሞ እግዜር ይማርልህ። አሜን። አንቺንም በጣም አመሰግናለሁ። እንግዲህ እግዜር ብድር ከፋ ያደርገኝ። አሜን። ባለቤትሽን ቻው በይልኝ። እሺ እልልሃለሁ። ቻው በቃ ሰላሙን እመቤቴ። እሺ በቃ ሰላም ግባ። ደግሞ ደውላት። እሺ እደውላለሁ። እሺ ሰላም። ብሩኬ ምንም አታስብ። እኔ ራሴ ነኝ ጠበቃ የምቆምልህ። ሌሊት በእውነት በጣም ነው አመሰግነው። እግዚአብሔር ያክብርልኝ። ይሄ እኮ ምስጋና የሚገባ ጉዳይ አይደለም፣ የሞራል ግዴታዬ ነው። ቢሆንም የሰው ልጅ መልካም ባደረገ ቁጥር ሊመሰገን ይገባዋል። አልገባህም ማለት ነው ብሩኬ። እኔ ለአንተ እውቀቴን አይደለም ህይወቴን እሰጥሃለሁ። ኧረ ተይ ሌሊት፣ እንደምን ሆነሻል እንዴ? በጣም አካበድሽው እኮ። ደግሞ እኔ ይሄን ያህል የሚገባኝ ሰው ነኝ ብዬ አላምንም። የራስን ዋጋ አላወቅከውም ማለት ነው ብሩኬ። ለአንተ ጥብቅና አስቆም እውቀትሽ ያልቃል እንኳን ብባል እስከ መጨረሻው ጠብታ እከራከርልሃለሁ። በእውነት ከእናንተ የምሰማው ቃላት በጣም ልቤን እያሞቀው ነው። በቃ አለ አይደል የድሮ ማንነቴ እንዲናፍቀኝ እያደረጋችሁ ነው። ያንተን የድሮ ማንነት ብሩኬ እንኳን አንተ ሁሉም ሰው ነው የሚወደው፣ ምናልባት ሰይጣን ብቻ ካልሆነ በስተቀር። ሰይጣን ስትል ሚኪ ማለት ነው? ቾምቤ ሁለተኛ እንደዚህ ስትል እንዳልሰማ ትጣላኛለህ። እሺ ከዚህ በኋላ አለ። እኔ የምልህ ቾምቤ ያን ነገር ነግረዋል እንዴ? የቱን ነገር? አንተ ደግሞ ያን የሚወደውን ነገር ነው። ኧረ አልነገርኩትም። እንዴት ብዬ ነግረዋለሁ? አይ እኔማ በጥራቃ ስለሆንኩ ተበጥርቀህ ነግረው ከሆነ ብዬ ነው። እንደው ማን ይሙት ከጠበቃ በላይ በጥራቃ አለ? ሙሉ ቢሮ ከፍታችሁ አይደል እንዴ የምትበጠረቁብን? ምረ በጥራቃ። ስማ አንድ ጠበቃ የደንበኛው ሚስጥር አያወጣም። ሚስጥር አወጣ ማለት ደግሞ እሱ ጠበቃ ሳይሆን ነጋዴ ነው። በአንቺ ቤት ተናግረሽ ሞተሻል። ምን አናቃቸውም እንደኛ? ቆይ አሁን መጨቃጨቃችሁን አቁሙና፣ ቆይ ምንድን ያልነገራችሁኝ ነገር? እሱ ሚስጥር ነው። ቆይና ሚስጥር ነው ብላችሁ ላትነግሩኝ ነው ማለት ነው? እና ሚስጥር ይነገራል እና አትነግሩኝም ማለት ነው? በሩት ሚስጥር ነው አለህ እኮ። ወይ ለምንድን ማትነግረኝ? ብሩኬ ደግሞ ስለዚህ ነገር ስንቴ ነው የምነግርህ? ሚስጥር ነው አልነግርህም። ኧረ እንደዛ ነው በቃ አትነግረኝም? አዎ አልነግርህም። እሺ ግን ይኸውልህ ለመጨረሻ ጊዜ ነው የምጠይቅህ። ሚስጥራችሁን ትነግረኛለህ ወይስ አትነግረኝም?
ለመጨረሻ ጊዜ ልንገርህ፣ አዎ አልነግርህም። ሆድህን ከቆረጠ ቻለ። ቶ እንደውም አትንገረኝ እሺ። እኔ የምልህ ልዕልትን እንዴት አገኛት? በጣም የምትገርም መልካም ልጅ ናት አይደል? ከዛ ጎዳና ተነስታ እዚህ ደረጃ መድረሷ በጣም የሚገርም ነገር ነው። በጣም ጠንካራ ሴት ናት። አይተሃታል አይደል? አንተን ስታይ እንዴት ደስ እንዳላት በጣም ነበረ የምትወድ አይደል? በል በቃ እኔ አሁን ልሂድ። እራት በልተህ አትሄድም እንዴ? በቃ ምን አሁን አይደል ልዕልት የጋበዘችኝ? አሃ የልዕልትን 5 ስታር ምግብ ስበላ የኔን ምግብ ንቀህ ነው አይደል? ኧረ እንደሱ አይደለም አለ አይደል? በቃ ስለጠገብኩ ነው። ተው በአንተ አይደለም የምፈርደው በልዕልት ነው። ቆይ ደግሞ እሷ ምንድን ነው ያደረገችኝ? ወይስ ስለጋበዘች ነው? ያን የመሰለ ምግብ ጋብዛ አንተም እኔም የቤቴ ምግብ እንዲያስጠላ ያደረገችው እሷ አይደለችም እንዴ? ባጎረስኩኝ እጄን ተነከስኩኝ ያለ ሀገሬ ሰው። ብሩኬ ግን ተረትና ምሳሌ ሳይጠፋብህ የህይወት ታሪክ እንዴት ሊጠፋብህ ቻለ? ባይሆን እሱም ለእኔ ግራ ነው የገባኝ። አሁን በቃ ልሂድ። ደህና ደር። ቆይ ጠብቀኝ። እንዴ ወዴት ልትሄድ? ልሸኝ ነዋ። እኔን ከምሻኘ ሚስጥሩን ብትነግረኝ አይሻልም አደል? በል ደህና ደር። መንገዱን ጨርቅ ያርቅልህ። ደህና ደር ብሩኬ። አይ ቾምቤ ቀልደኛ ነህ። በል በቃ እሺ፣ ሰላም ደር። እንዴት አመሸሽ ትርሲት? እንዴት አመሸ ብሩኬ? ምን ነው አልመሸም? አመሸው አይደል? ሁለተኛ አይደገምም። ምን እነጋሽ ውስጥ ነው እንዴ? ርብቃ ክፍለው ናት። ጋሼ ግብ ወጥተዋል። እንዴ እስካሁን ቆጣበት አልተመለሰም? አይ ተመልሰው ነበር። ከዛ ተመልሰው ወጥተው ነው። ለምን ተመልሶ ወጣ? ምን መሰለ ብሩኬ፣ የሰፈሩ ሰው በሙሉ ቤቱ የተቃጠለው ርብቃ ቤት ውስጥ ረስተው የወጣችው ሻማ መሆኑን ደርሰውበት ነበር። ምን? ቆይ ሻማውን ረስታ ያወጣችሁ ሚጣናት እያልሽ ነው? አዎ እሳቸውም አይንሽም ማየት አልፈልግም ብለው ጥለዋት ወጥተዋል። እንዴ ቆይ እሺ፣ እሷ አሁን የት ነው ያለችው? ክፍሏን ዘግታ እያለቀሰች ነው። እንዴ ቆይ አንቺ እሺ ልታጽናኛት ምናምን አልሞከርሽም? ወይ ጉድ! መች እሺ ብላ በሩን ከፈተችልኝና ነው ማጽናናት። እንዴ ብሩኬ፣ እሺ ብላ እኮ ላንተም አትከፍትልህም ብሩክ። ትርሲት እባክሽ ተይኝ። ትርሲት አይደለሁም ሚጣ፣ ብሩክ ነኝ። ክፈቺ። ብሩክ አንተ ነህ? አሁን እኔ ነኝ። ክፈቺልኝ። ሚጣ ብሩክ ነው ያላደረኩት። አውቃለሁ። እንዴ አውቀሽ እንደማታደርጊው እኔ በደንብ አውቃለሁ። ሚጣ ዝም በይ በቃ። አንዴ ከሆነ በኋላ እንደዚህ ነው ምን ያደርጋል? ሚጣ ቢሆንም አባዬ ግን እስካሁን ድረስ አላመነኝም። ብሩኬ ስለተናደደብሽ ነው እንጂ በአንቺ እንደማይጨክን ታውቂ የለ። በቃ ዝም በይ። ምን ሆነሽ ነው? በቃ ዝም በይ አልኩሽ እኮ። አባዬ እኮ እስካሁን ተመልሶ አልመጣም። ብሩኬ ለጊዜው ንዴቱ ስላልበረደለት ነው። እኔ አሁን ደውዬለት ይመጣል። እሺ አይዞሽ፣ በቃ ተረጋጊ። አታልቅሽ። ምን ሆነሻል? ጠንካራ ልጅ አለብሽ እንዴ? የእሱን ጸባይ ደግሞ ታውቂ የለ። ሲናደድ በቃ እንደዚህ ነው የሚሆነው። እኔ የምልሽ መድኃኒትሽን ግን ወስደሻል? እስካሁን አልወሰድሽም ማለት? አሁን መድኃኒትሽን ይዤልሽ እመጣለሁ። ማልቀስሽን አቁሚ፣ ተረጋጊ። እሺ በቃ ማልቀስ የለም። ምን ሆነሽ ነው? ብሩኬ። አቤት። አንተም እንዳባዬ አልጠላኸኝም አይደል?
ሚጣዬ እኔ መቼም ቢሆን አልጠላሽ። አመሰግናለሁ። ወረኛ በቃ በላይትሽን ይዤ መጣሁ። ዋ እንዳታላቅሽ። ይኸው ለሶስተኛ ጊዜ ደወልኩላቸው፣ ስልካቸው ግን አይሰራም። ወይኔ በእናትሽ ቆይ እሺ፣ አሁን ስልኩ ምን ሆኖ ነው የዘጋው? ምን አውቃለሁ። እኛም እኮ ከቀን ጀምሮ ስንደውል ነበር። ልጆቹም ጠብቀው ሲያቅታቸው ነው ገብተው የተኙት። በቃ ወጥቼ ልፈልገው ይገባል። እንዴ ወዴት ነው የምትሄደው? ሰዓት እኮ ሄዷል። ቢሆንም ላገኘው ስለምችል መፈለግ አለብኝ። የት ብለህ ነው የምትፈልገው? ራስህን አደጋ ላይ አትጣል። ትርሲት እሱ ውጭ ነው። መቼም እኔ ቤት ውስጥ በሰላም ማደር አልችልም። ወጥቼ ልፈልገው። ይገባኛል እኮ ግን በዚህ ሰዓት ወዴት ነው የምትሄደው? በቃ ለማንኛውም ልቆይ ስለምችል ሰላም እደሩ። እንዴ ብሩኬ ብቻህን ነው የምትወጣው? ወይ ጉድ! ምን አይነት ጣጣ ነው? ሄሎ መጥቶልሃል። ጨርሰው። ከክፍልሽ ወጣሽ? አዎ። ብሩኬስ? ብሩክ ጋሼን ሊፈልጋቸው ወጥቷል። እና በዚህ ምሽት ብቻውን ሲወጣ ዝም አልሽው? ላስቆመው ሞክሬያለሁ ግን እምቢ አለኝ። እና እምቢ አለኝ ብለሽ ዝም ብለሽ ትለቂዋለሽ? እና ምን ላድርግ? አስሬ አላስቀምጠው። ደግሞ አባትሽን እኮ ነው ሊፈልግ የወጣው። እና ለአባቴ ብሎ ራሱን አደጋ ላይ ሲጥል ዝም ብለሽ ታየዋለሽ? እና እኔ ምን ማድረግ ነበረብኝ? ቢያንስ አብረሽው መሄድ ነበረብሽ። ብቻውን መልቀቅ አልነበረብሽ። በእናትሽ አንቺ ብቻ ለሱ እንደምታስቢለት አታስመስይ። አሃ ስለምታስቢለት ነው የገዛ ጓደኛውን ያገባሽ። ምን አባሽ ነው ያልሽው? ሰምተሻል እባክሽ።